ሁላችሁም ባላችሁበት በዓለም ዙሪያ ደህና እንደሆናችሁ አምናለሁ። እንግዲህ ቆንጆ ነገሮችና አስተማሪ ለትውልድ የሚጠቅም ነገር የምትወዱትን ነገር ይዤላችሁ ቀረብኩ ማለት ነው። እንግዲህ ዛሬ ወይ ደግሞ ይዤላችሁ የቀረብኩት ውሳኔ የሚል ነው። ውሳኔ ትክክለኛ ውሳኔ ምንድን ነው? ሰዎች ምን ሲሆኑ ነው የሚወስኑት? መወሰን ያለባቸው ሁኔታ እንዲወስኑ የሚያደርጋቸው ነገሮች ምንድን ናቸው? የሚል በጣም ትልቅና ቆንጆ ርዕስ ነው ይዤላችሁ የቀረብኩት። ጥሩ ጊዜ እንደሚኖራቸው 100% አምናለሁ። እንግዲህ ይሄ ርዕስ ወይ ደግሞ ዲሲሽን ውሳኔ ዘ ራይት ዲሲሽን የሚለው ነገር በጣም ከተለያዩ መጽሐፎች ከተነበቡ ከልምድም ከተለያዩ ነገሮች ያገኘናቸው ነገሮችን ነው ይዤላችሁ የቀረብኩት። ስለዚህ ቆንጆ ጊዜ ታሳልፋላችሁ ብዬ አስባለሁ። ብዙውን ጊዜ ሰዎች ወስኛለሁ ሲሉ እንሰማለን። በቃ አሁን ወስኛለሁ፣ አሁን ለማድረግ ወስኛለሁ፣ አሁን ህይወቴን ትራንስፎርም ለማድረግ ወስኛለሁ፣ አሁን ካለውበት ችግር ወይ ደግሞ ካለውበት ፕሮብሌም ለማውጣት ወስኛለሁ፣ አሁን ለማሄድ ወስኛለሁ፣ አሁን እንዲህ ለማድረግ ወስኛለሁ፣ አሁን ለመግዛት ወስኛለሁ፣ አሁን ለማሸጥ ወስኛለሁ። ብዙ ስለ ውሳኔ ብዙ ነገር ይባላል። ስለ ውሳኔ ብዙ ነገር ይተነተናል። ሰዎች አብዛኛው 95% ላይ ከዛ በላይ የሆኑ ሰዎች አይወስኑም ይባላል በጥናት። ለምን? ችግሩ የማይወስኑበት ወይ ደግሞ የውሳኔ እንቅፋት የሚሆንባቸው አንዱና ወሳኝ ተብሎ ከተቀመጠው ነገር ውስጥ በውሳኔ ስለማይጸኑና ወደ አክሽን ስለማይገቡና ያ ኢንስታንትሊ ምንም አይነት አክሽን ምንም አይነት እርምጃ ስለማይራመዱ በተናገሩት ነገር ወስኗል ብለን ኮንክሉድ ማድረግ መወሰን አንችልም። አልወሰኑም ብለን እንወስደዋለን ማለት ነው። ስለዚህ ውሳኔ አክሽን ወይ ደግሞ ካልታከለበት እና ያ ውሳኔ የአክሽን ነጸብራቅ ካሌለበት ውሳኔ ተብሎ አይወሰንም። ለዚህ ነው ውሳኔ ብሎ የማንወስዳቸውና ሰዎች አብዛኛው ጊዜ አይወስኑም ብለን የምናስቀምጥበትም አንዱ ይሄ ነው። ውሳኔ ሰዎች ሲወስኑ ወስናል ብሎ ሲወስኑ ሲጀመር ሰዎችን ያማክራሉ። ጓደኛዬን አማክራለሁኝ፣ ባለቤቴን አማክራለሁኝ፣ ሳምበዲ አማክራለሁኝ፣ እከሌን አማክራለሁኝ። ለውሳኔ ተዘጋጅቻለሁ ነው። ውሳኔ የጋራ ውሳኔ ኮመን ዲሲሽን ይባላል። የውሳኔ ኢንዲቪጁዋል ውሳኔ ወይ ደግሞ የአንድ ሰው ውሳኔ አይደለም። ውሳኔ ሊሆን የሚገባው መሆን ያለበት ውሳኔ በኮንፊደንስ ራሳችንን ችለን ሰዎች ሐሳብ እንቀበላለን። ከሰዎች ጥሩ ነገር እንወስዳለን። ኢንፑት ከሰው አይወሰድም ማለት አይደለም፣ እንወስዳለን። ከፋሚሊም ኢንፑት እና ጥሩ ነገር እንወስዳለን። ከኛ በላይ ለሚያውቁ ሰዎችም እናማክራለን። ውሳኔው በጣም ከባድ እንዳይሆን ውሳኔ ምክንያቱም ወደ አደጋም ወደ ከፍታም ወደ ዝቅታም ሊወስደን ስለሚችል ውሳኔ ኮንሺየስሊ ነው መወሰን አለብን። በእውቀት ነው መወሰን አለብን። በጣም አዌር መሆንን ነው መወሰን አለብን ማለት 3-4 ደግመን በጣም አስበን ነው መወሰን አለብን እንጂ ዝም ብለ ወሰንኩ ብለን ዘለን የምንገባበት ሲቹዌሽን አይኖርም ማለት ነው። ማማከር ጥሩ ሆኖ ማናገር ጥሩ ሆኖ ነገር ግን ውሳኔ ከወሰኑ በኋላ ጎደኛ ነው የወሰነልኝ የምንለው ነገር ደግሞ በጣም የሚያሳዝን ውሳኔ ነው የሚሆነው። ለምን? በራሳችን ኮንፊደንስ ራሳችንን ችለን ያልወሰነው ነገር ሁልጊዜ ጸጸት፣ ሁልጊዜ ከባድና ሁልጊዜ በጣም አስቸጋሪና ምቹ ያልሆነ የሚቆረቅር ይሆናል ማለት ነው። የሚቆረቅር ይሆናል። ይሄን ገዝቼ ነበረ አልተመቸኝም፣ በጣም ደብሮኝ ጣልኩ ይላል። ለምን ሲባል ጎደኛ ነው ያስገዛኝ፣ እሱ ነው ያስወሰነኝ ይባላል። ውሳኔ የወሰንከው ነገር መኖር የምትችለው አንቺና አንተ ብቻ ነው። ሰዎች ቢያስወስኑ ሪከመንድ ቢያደርጉም ራሳቸው ነገር ውስጥ የሉም። ከዛ ቀን በኋላ ከዛ ሰዓት ጀምሮ ኢንስታንትሊ እነዛ ሰዎች ከእናንተ ጋር የሉም። እናንተና እናንተ ብቻ ናችሁ ያን ነገር የምትጠቀሙት፣ ያን ነገር የምታስተዳድሩት፣ ያን ነገር የምታደርጉት። ጥቅሙ ሁሉም ነገር የእናንተና ከእናንተ ጋር ብቻ ነው የሚቀረው ማለት ነው። ስለዚህ ውሳኔ ላይ ሰዎች መጠንቀቅ ያለባቸው እና በጣም ኮንሺየስ ማለባቸው ፓርቱ አንዱ ውሳኔ የራሳቸው መሆኑ ከራሳቸው ማድረጋቸው እና ራሳቸው እንደወሰኑ እርግጠኛ መሆን አለባቸው። ለምሳሌ ወደ ሕክምና ቦታ ትሄዳላችሁ። ወደ ሕክምና ቦታ ስትሄዱ ዶክተሩ ወይ ደግሞ ሐኪሙ ምንም ነገር ሳይወስን በፊት የሚሰራቸው ስራዎች አሉ። አንደኛ ቺፍ ኮምፕሌን የሚባል ነገር አለ። ያው ጤና ባለሙያ ስለሆንኩ እንግዲህ ይቅርታ ታደርጉልኛላችሁ። አንዳንድ የሜዲካል ወርዶችን ሊጠቀም ይችላል በዚህ ጊዜ። ቺፍ ኮምፕሌን ማለት መጀመሪያ ፔሸንቱ ሲመጣ ታማሚው ሲመጣ የሚናገረው ጆሮ ያመኛል፣ እጅ ያመኛል፣ ሆድ ያመኛል ብሎ የሚገልጻት ወይ ትኩሳት አለኝ ብሎ የሚናገራት ያቺ ነገር ቺፍ ኮምፕሌንት ትባላለች። ወሳኙ ፔሸንቱ ወይ ደግሞ ክላንቱ የመጣበት አንደኛ ቅጽበት ያቺ ናትና ቺፍ ኮምፕሌንት ይባላል። ያ ቺፍ ኮምፕሌንት ይወስዳል። ከዛ በላይ ይመረምራል። ከዛ ላቦራቶሪ የሚላከው ላቦራቶሪ ይልካል። ከዛ ራሱ የሚገምተውን ይገምታል። ከዛ ከተለያዩ ድጋፍ ከሚሰጡ ከዛ ፓራሜዲካል የተለያዩ ነገሮችን ትራንጉሌት በማድረግ ከዛ በማወዳደር ውጤቱን ላይ ወይ ደግሞ መጨረሻው መድኃኒቱን ሲያዘው ዲያግኖስ አድርጎ ዳሶ ሁሉ ነገር አድርጎ መጨረሻ ላይ የሚወስነው መድኃኒት ይሄ መድኃኒቱ ሰጂ ወይ ደግሞ በሽታ ይሄ ነው ኮዙ ይሄ ነው ብሎ ይናገራሉ። ይሄ ውሳኔ ይባላል። ዲሳይድ አድርጓል ይባላል። ያ ውሳኔ ዝም ብሎ በዘፈቀድ የተወሰነ አይደለም። በደንብ ታይቶ በደንብ ዳሶ በደንብ ኢምፔሪካል ዲያግኖስ ተሰርቶ ከሁሉም ትራንጉሌት ተደርጎ የተደረሰበት ትክክለኛ ውሳኔ ተብሎ ይወሰዳል ማለት ነው። ወደኋላ የማይመለስ ውሳኔ ተብሎ ሊወሰድ የሚችል ነው ማለት ነው። ውሳኔ ብዙውን ጊዜ ከብዙ አቅጣጫ ከብዙ ነገሮች አይተን
ከዛ ለኛ ይሆናል ብለን የምንወስነው ወይ ደግሞ ሰዎች በዚህ አጋጣሚ ምናልባት በዲያግኖስ በሕክምና ከሆነ ደግሞ ሰዎች የሚወስኑና ከዛ ውሳኔ ደግሞ ተገዝተን ተገዢ ሆነን የምንፈጽማቸው የምናከናውናቸው ውሳኔ ተብሎ የሚወሰን ነው ማለት ነው። ሶ ሐኪሙ ከወሰነ እኔም ለሐኪምና ለመታከም ወስኛለሁ ማለት ነው። እሱ ውሰድ ያለበትን መድኃኒት ለመውሰድ ወስኛለሁ ማለት ነው። ኦፕሬት ሆን ካለ ኦፕሬት ለመሆን ወይ ደግሞ ያንን ፍቃደኛ ለመሆን ኮንሰንት ሰጥቼ ወስኛለሁ ማለት ነው። ሶ ውሳኔ እንዲና በዚህ አይነት ውሳኔ ነው የሚከደው ማለት ነው። ሶ ሁል ጊዜ ሰዎች ወሰኑ የሚባለው ነገር በጣም ከራሳቸውና ከራሳቸው 100% ከራሳቸው ቢሆንና ከዛ በኋላ ሌሎች ነገሮች ግን ለምክር የሚያገለግል ወይ ደግሞ ለዛ ነገር ግብአት የሚሆኑ ነገሮች መሆን አለባቸው እንጂ ከሰዎች ወጥቶ ራሳቸው ሰዎች ሶፍትዌራቸው እኛ ላይ ጭኖ እኛን የሚያስወስኑና እኛ ለዛ ተገዢ የሚያደርጉን ነገር መሆን የለበትም። በኋላ ጸጸትና ምሬቱ ወይ ደግሞ በጣም ድብርቱ ከባድ ስለሆነ ከዛ ነገር ራሳችንን መከላከል አለብን ማለት ነው። ሌላ ይሄ ነው ውሳኔ። አንድ ነገር ለምሳሌ ሰዎች ካሉበት ለምሳሌ ኪሎግራም 80 ኪሎግራም ከሆነ 70 መሆን አለብኝ ብሎ ይወስናሉ። ከዛ 70 ለመሆን ይሰራሉ፣ ጎል ያስቀምጣሉ። 70 ለመሆን ከሰሩ በኋላ 70 ሊደርሱ ይችላሉ። ከዛ በተሎ ጊዜ ለመድረስ ይሰራሉ። ከዛ አንዴ 70ውን ለመቀነስ በጣም የማይገባውን ዋጋ ይከፍላሉ። በቀን 2-3 ስፖርት ይሰራሉ። ያ 70-80 ኪሎ ግን የተገነባበት ለአመታት ለ20 ዓመት ለ10 ምናምን ዓመት ነው የተገነባው። ሲገነባም አይታወቅም፣ ሲገነባም አይታይም። ለምን? ሰዎች ሲወፍሩ ውፍረታቸው እንደጨመሩ የሆነ ጨምሯል ብለን የምናየው እንጂ በየቀኑ ምን ያህል እንደጨመረ ማወቅ አንችልም፣ በማየት ማለት ነው። ልጆች ሲያድጉ ቁመታቸው ሲጨምሩ ለምሳሌ ምን ያህል እንደጨመረ በየቀኑ ማየት እንደማንችል ሁሉ ማለት ነው። በየቀኑ ይሄን ያልጨመርክ አንልም፣ ሲጨምር እናያለን፣ የደረሰበትን እናውቃለን፣ ሜጀር ስናደርጋቸው በቁጥር ስንነካቸው ማለት ነው። በዛው በትክክል የተቀመጡ ነገሮች ፓራሜትሮች እንዳለ ሆኖ ሰዎች ኪሎግራማቸውን ለመቀነስ ሲሄዱና በአንድ ቀን ማሲቭ አክሽን ወስደው በተወሰኑ ሳምንታት ሁሉ ለመቀነስ ሲታገሉ በጣም ከፍተኛ እክል ወይ ደግሞ ከፍተኛ ችግር ይገጥማቸዋል። አንደኛ በተቀመጡት ሳምንት መቀነስ ካልቻሉ በጣም ይበሳጫሉ። ታርጌታችን አልመታም ይላሉ። ከዛ በኋላ ከዛ ያማቸዋል፣ ኮምፎርት አይኖራቸውም፣ ምቾት ይከለክላቸዋል። ከዛ በኋላ ጊቭ አፕ ያደርጋሉ፣ ይተዋሉ ማለት ነው። ውሳኔያቸው ከልብ አይደለም ወይ ደግሞ ውሳኔያቸው የወሰኑት ሮንግ ነው ማለት ነው። ስለዚህ ለአመታት የተገነባው ነገር እንዴት ለሳምንታት ብቻ ስራ መፍትሄ ያገኛል ብሎ መጠየቅ ነው አንዱ። ለዚህ ሁሉ መፍትሄ ተብሎ የተቀመጠውና ትክክለኛ ብሎ የተቀመጠው አቶሚክ ሃቢት የሚባለው በጣም ገራሚ መጽሐፍ፣ በጣም አስተማሪ መጽሐፍ ሌላ ጊዜ ይዤላችሁ ቀርባለሁ። አቶሚክ ሃቢትስ የሚባለውን ፕሪንሲፕል የመጠቀምና በጣም ነገሮችን ፓራዶክሲካሊ ነገሮችን ድራማቲካሊ የሚቀይሩ ድራማቲካሊ ትራንስፎርም የሚያደርጉ አክሽኖችን እዛ መጽሐፍ ውስጥ ተዳስሷል ማለት ነው አቶሚክ ሃቢት። ስለዚህ ያንን በመከተል ከትንሽ መጀመር ይባላል። ከትንሽ በመጀመር በጣም ትልቅ ለውጥ ማውጣት ተብሎ የተወሰደ ነው ማለት ነው። እንዲሁ በደቦ እንዲሁ በአንድ ቀን የምናደርገው ነገር የምናፈርሰው ነገር ሳይሆን በሂደት የምናደርገው ግን ቀስ ተብሎ በትዕግስት የሚያልቅና በትዕግስት የሚስተካከል ነገሮች ተብሎ የሚወስኑ ናቸው ማለት ነው አቶሚክ ሃቢት የሚያሳየን ማለት ነው። ከዚህ እንግዲህ ከውሳኔ የምንማራቸው አንዱ አዲክሽን ለምሳሌ እንውሰድ። አዲክሽን ሱስ ለምሳሌ አንድ ሰው ለ20 ለ10 ምናምን ዓመት ሲጋራ ያጭሳል። ሲጋራ ሲያጭስም ለመጨስም ውሳኔ ነበረ፣ ወሰነ። እንግዲህ ጎደኛ ሊሆን ይችላል ያስወሰነው፣ እንዲሁ ኢንጆይመንት ነው ብሎ ሊሆን ይችላል፣ ልዝናና ብሎ ሊሆን ይችላል። ሲወስነው ኮንሺየስ አይደለም። አንዳንድ ሰው ለመዝናናት ብሎ ገብቶበት ከዛ ኮምፎርት እያልተሰማ እያወቀ ምቾት እንዳልተሰማ እያወቀ ከዛ ሲጋራውን ይስባል። ሲጋራውን ይስብና ይጭስና ከዛ ከጎደኞቹ ጋር ተመቻችቶ መጫስ ይጀምራል። ከዛ ለመውጣት ደግሞ እንደገና አዳጋች ውሳኔ ውስጥ ይገባል። አሁንም ውሳኔ ይባላል፣ ይሄ ዲሲሽን ይባላል። ይሄ እንግዲህ ከሲጋራ ለመገላገል የሚወሰነው ውሳኔ ነው። የመጀመሪያ ውሳኔ ግን ሲጋራ ለመጀመር የወሰነው ውሳኔ ነው። በግፊት በፒር ኢንፍሉዌንስ እና በተለያዩ ነገሮች የሚወሰነው ውሳኔ ነው ያኛው። ይሄ ደግሞ አደጋ ደርሶበት በጣም ሳምባው ተጎድቶ ሊያቆም ሐኪሙ ወይ ደግሞ አቁም ተብሎ ወይ ደግሞ አልኮል ሊሆን ይችላል አቁም ተብሎ እና በጣም ከፍተኛ አደጋ ላይ ሲደርስ የሚነገረውና በሕክምና ሊያቆም የተወሰነበት ነው። ስለዚህ ለማቆም ሲንገዳገድ አንድ ቀን ለመቆም ወይ ደግሞ እርግፍ አድርጎ ለመተው በጣም ከባድና አዳጋች ነው አሁንም ማለት ነው። አንድ ጓደኛ የነገረኝን ላጋራችሁ። ሰውየው ሲጋራ ያጭሳል። ከዛ በኋላ ተጎዳ፣ በጣም ያቁም ተባለ። ከዛ በኋላ እንዲያቆም ተመከረ። ከዛ አቆማለሁ ብሎ ወሰነ። ከዛ በኋላ በአንድ ቀን ሁሉንም አቆመ፣ ሙሉ ለሙሉ አቆመ። ሲያቆም በጣም ከፍተኛ ህመም ደርሶበት ወደ ሆስፒታል ይወሰዳል። ለሐኪሙ ሲነገር ሁኔታው ማለት ነው ምንድን ነው ብሎ ሐኪሙ ሲጠይቀው ሲጋራ ያጭስ ነበረ፣ በከፍተኛ አጫሽ ነው እና እሱን ሲያቆም ኢንስታንትሊ ያቆመበት ዛሬ ነው
ዛሬ በጣም እንዳቆመ አመመ። ከዛ መጣን ሲባል ሲጋራ አምጡለት አለ። ሲጋራውን ሲስብ ከዛ በኋላ ሰውዬ ወይ ደግሞ ከህመም ተፈውሶ ብቅ አለ ብድግ አለ ማለት ነው። ለጊዜ የተገነባው ነገር የተገነባው ባህሪ በአንዴ ወደማይሆን ነገር መመለስ፣ በአንዴ ወደ ቀድሞ ወደ ተረሳበት መመለስ በጣም ከባድ ነው። ያ ነገር ተረስቷል። ያ ሂስትሪ የለም። አሁን ያለው ሌላ ሂስትሪ ነው፣ ሌላ ታሪክ ነው። ወደዛኛው ወደ ተረሳው ታሪክ ወደማይታወቅ ታሪክ መውሰድ በአንድ ቀን አይቻልም። በአንድ ሌሊት በአንድ ጀንበርም አይቻልም። ስለዚህ ምን ይፈልጋል? ከዛ በኋላ ቀስ በቀስ ሲጋራ ግማሽ፣ ከዛ በቀጥሎ ጊዜ ደግሞ ሩብ፣ ከዛ ሲቀጥል አንድ እየተደረገ ቀስ በቀስ ውዝድሮ ቀስ በቀስ ከዛ ነገር ከሱሱ እንዲላቀቅ ተደረገና ከዛ ሰውየው ተፈወሰ ማለት ነው መጨረሻ ላይ። ስለዚህ በዘመናት የተገነባውን ነገር በአንዴ ለማፍረስ ወስናችሁ ስትሄዱት ይሄ ሮንግ ውሳኔ ይባላል። በስሜት እንዳንወስን ውሳኔዎቹን በሰከነ ሁኔታ እንድንወስን የሚያሳየን ትልቅ ነጸብራቅ ነው ማለት ነው። ሌላ አንበሳና እግል ወይ ደግሞ አሞራ የሞቱትን ነገር አይበሉም። ሳርም አንበሳ አይበላም። ፍሬሽ ስጋና ፍሬሽ ብቻ ነው የሚበሉት። ለምን? ይሄ የውሳኔና የውሳኔ ጉዳይ ነው። እሞታታለሁ እንጂ ሳርን አልበላም ብሏል አንበሳ ይባላል። ለምን? ውሳኔው የበላይ ውሳኔው እንደሚችል ውሳኔው እንደሚገባው የወሰነውና ለዛ ነገር ራሱን ያስተካከለ ራሱን ያበቃ አቲቲዩዱንም የሰራ ነው ማለት ነው አንበሳ። እግልም እንደዛው ነው። እና እግል እንግዲህ ፍላይ ኢን ዘ ስካይ ይባላል። መጨረሻ ብቻውን ነው የሚበረው። ብቻውን ተለይቶ ከአወፋት ከተለያዩ ስብስቦች ብቻውን በጣም ውርጭ ባለበት ከፍተኛ ውርጭና ከፍተኛ ዝናብ ባለበት ከፍ ብሎ እሱ ኢንጆይ ያደርጋል። ስለዚህ ውሳኔ ነው፣ የውሳኔ ጉዳይ ነው ማለት ነው። ሰዎችም የውሳኔ ጉዳይ ሆኖ የወሰኑትን ነገር ማግኘት እንደሚችሉ ከአንበሳና ከእግል በላይ ሊኖር እንደሚችል ያሳየን ነጸብራቅ ነው ማለት ነው። የሁለቱን እንቁራሪት ታሪክ ልንገራችሁ። ሁለት እንቁራሪቶች ነበሩ። ሁለቱም እንቁራሪቶች ቀጥታ ወደ ለብ ያለ ውሃ ይወረወራሉ፣ ይገባሉ። ከዛ ወደ ውሃ ከገቡ በኋላ አንዷ እንቁራሪት ሞቅ አላት፣ ኢሚዲየትሊ ዘላ ወጣች። አንዷ እንቁራሪት ግን የማመቻመች ይባላል፣ ኮምፎርት ተሰማት፣ ምቾት ተሰማት። ትንሽ ቢሞቀኝ ደስ ይለኛል፣ ትንሽ ካላቃጠለኝ ችግር የለው እያለች ስትዞር ውሃውም እየሞቀ ከዛ ከፍ ሲል ሙቀቱ ልትወጣ ስትል ተያዘች። ልትወጣ ስትሞክር አልቻለችም። ከዛ እዛው ቀረች፣ እዛው ሞተች። ስለዚህ የውሳኔ ጉዳይ ነው። ሁለቱም እንቁራሪቶች ነበሩ፣ አሴም ታይም ነው የተወረወሩት። አንዷ በፍጥነት ተወሰነች፣ አንዷ ደግሞ ሳትወስን ሞተች። ምን ማለት ነው? ሰዎችም ሁለት ሰዎችም ተመሳሳይ ስራ የሚሰሩ ተመሳሳይ ነገር የሚያደርጉ አንዱ ወስኖ ከዛ ይወጣል፣ አንዱ ባለመወሰን እዛ ውስጥ እድሜ ልኮን ይኖራል። የሚገርማችሁ ነገር የቶሚ ሮቢንስ ታሪክ በጣም ይገርመኛል። የቶሚ ሮቢንስ ማለት ጽዳት የሚሰራ ወይ ደግሞ በጽዳት የሚያገለግል በጣም የአሜሪካ በአሁኑ ጊዜ ኢንተርፕረነር ማልታ ሚሊየነር ሞቲቬሽናል ስፒከር እና በጣም ጃንትና ፌመስ የሆነ ሰው ናቸው። ፌመስ የሆነ ኢንተርፕረነርሺፕ ስኪል የሚሰራ ታዋቂ ናቸው ቶሚ ሮቢንስ። ከዛ ከሱ ጋር ጽዳት የሚሰራ ከሱ ጋር የሚያገለግል ሆቴል ውስጥ ማለት ነው አንዱ ሁለቱ ነበሩ። እሱ ወስኖ ወጣ። አይገባኝም፣ ይሄ ቦታ የሚገባኝ ትልቅ ቦታ አለ ብሎ ከዛ በኋላ ይህንን ስራ ጀመረ። ከዛ ሰዎችን ማነቃቃት፣ ከዛ ይህንን ስራ ኢንተርፕረነርሺፕ ስኪል ጀመረ። ከዛ በኋላ በጣም የዓለም መድረክ ማምራት፣ የዓለም መድረክ ሊድ ማድረግ ውስጥ ገባና አንድ ቀን በአጋጣሚ እሱ የሚሰራበት ሆቴል ላይ ራሱ የግል ሄሊኮፕተር ይዞ እዛ ላይ አረፈና ወርዶ ከዛ በኋላ ለኮንፈረንስ ለመካፈል ይገባል። ሲወርድ የሱ ጓደኛ አብሮ የሚጠርግ ጓደኛ ስቲል እዛው ጋር ነው ያለው። ሰላም ወንድሜ፣ ሰላም ካንተ ጋር ብሎ እጁን ጨበጠ። ማን ነው አንተ ሲሎ ቶሚ ሮቢንሰን ይባላል። በጣም ተደመመና ያኛው እዛው ጋር ነው ያለው፣ እየጠረገ ነው፣ እያጸዳ ነው ቤቱ ሆቴሉን። ይሄኛው ግን የግል ጄት የግል ፕሌን አለው። ተመልሶ መጥቶ ያን ስፒች አድርጎ ህዝቡን አገልግሎ ተመልሶ ሄደ። በርታ አንድ ቀን ትወጣለህ ከዛ ብሎ ገቡን መታ አድርጎ ከዛ በኋላ ወጣ ይባላል። እና ይሄ ታሪክ ትክክለኛ ታሪክና ያለ ታሪክ ነው። ስለዚህ ሁለት ሰዎች የሚወስኑና የማይወስኑት እና ተመሳሳይ ባህሪ ኖራቸው ግን ደግሞ ውሳኔ ላይ የሚለያዩበትን የሚያሳየን ነጸብራቅ ነው ማለት ነው። ሌላ ሁለት ሰዎችን ታሪክ ልንገራቸው። አሁን የሁለት ሰዎች ታሪክ። ሁለቱም ሰዎች ወደ 80ኛ ፎቅ ለመውጣት ይጀምራሉ ጉዞ። 80ኛ ፎቅ ለመውጣት 79ኛ ላይ ይደርሳሉ። እየተጓዙ እያመማቸው እየከበዳቸው። ከዛ ከፊቱ ያለው ሰውዬ ወንድሜ አሁን 79ኛ ደርሰናል፣ አንድ ብቻ ነው የሚቀረን። መጀመሪያ ሁለት ዜና አለውልህ አለ። ሁለት ዜና አለውልህ፣ አንድ አስደሳች ዜና፣ አንድ ደግሞ አሳዛኝ ዜና አለው። አንድ አስደሳች
አንድ አሳዛኝ ዜና እባክህ በጣም ደክሞኛልና በጣም ማሄድ አልቻልኩምና ከአስደሳች ዜና ጀምርልኝ። ልቤ እንዲበረታ ጉልበቴ እንዲበረታ ኦሬዲ ስለደረስኩ ነው። አስደሳች ዜና ኦሬዲ ደርሰናል። 79ኛ አላዳን 80ኛ ኦሬዲ ደርሰናል። ይኸው እዚሁ ጋር ነው ያለነው ብሎ ይነግረዋል። ሌላ አሳዛኝ ታሪክስ ብሎ ሲጠይቀው አሳዛኝ ታሪኩ የተሳሳተ መንገድ ነው የመጣ ነው፣ የተሳሳተ ህንፃ ላይ ነው የመጣ ነውና በተሳሳተ ህንፃ ነው የመጣ ነው። ህንፃው ይሄ አይደለም፣ ሌላኛው ህንፃ ነበረ መውጣት የነበረብናል። አስቡ፣ የተጓዝንበት 80 ዓመት የተጓዝንበት 90 ዓመት የኖርንበት 80 የኖርንበት 100 ዓመት ተሰጥቶን ፈጣሪ ሰጥቶን የኖርንበት ዓመት ሁሉ በስህተት ሳንስተካከል ራሳችንን ሳናርም ራሳችንን ቆም ብለን ሳናይ ሐሳባችን ሰብሰብ አድርገን የወሰናቸው ውሳኔ ትክክል መስሎን የተጓዝነው መንገድ ኦሬዲ 80ኛው ጋር ያደርሰናል። ከ80 በኋላ ግን መውረድ አይቻልም። የባከነው ሰዓት የሚባለው ለኳስ ብቻ ነው እንደሚባል ይሄ እንግዲህ ከእድሜ ጋር ከጉዞ ጋር የተሳሳተ መንገድ ካሄድ በፍጥነት ማስተካከል የምትችልበትን እድል ኦሬዲ ይኖራል። ባክኗል ኦሬዲ። ስለዚህ ያ እድል የመስተካከል እድል ወይ ደግሞ የመጽናት እድልና ያ ተስተካክሎ የሚመለስ እድል ኦሬዲ ምን ማለት ነው የለውም ማለት ነው። ይሄ በጣም ትልቅና አስተማሪ ሂስትሪ ወይ ደግሞ በጣም ብዙ ነገር የሚያሳየን ነው ማለት ነው። አንድ ትጨምርላችሁ በጣም ደስ የሚለው ነገር ይሄ በቴስቲሞኒ የተሟላ ሴሽን ነው። ባይዚ ዲሲዥን የሚባለው ወይ ደግሞ ትክክለኛ ውሳኔ የሚባለው ሁሉም ሰዎች ይወስናሉ። ውሳኔ ላይ የሚጸኑትን ግን ፊልተር አውት የሚደረጉበትና ራሳቸውን ቆም ብሎ የሚያዩበት ሴሽን ነውና ከፋይዳ ቲዩብ ጋር ስትቆዩ ሁሉንም ታገኛላችሁ ከዚህ ውስጥ ማለት ነው። አንድ በር ዘ ሺፕስ የሚላል በር ዘ ሺፕስ ማርከቤን አቃጥል። ማርከብ ማቃጠል ምን ማለት ነው? በዚህ ኮንቴክስት ማርከቤን አቃጥል ማለት ከምን የተነሳ ከምን የምን ሂስትሪ ነው ብለን እንየው። ማርከብ ማቃጠል በ1519 ማለት ነው። በ1519 የስፔን ወደ ሜክሲኮ ወረራ ወይ ደግሞ ወደ ሜክሲኮ ሲገቡ ከአማጽያን ጋር ይገጥሙና ከዛ አይስላንድ ላይ ነው ነበሩት እነዛ። ከዛ ቀጥታ ወደ እነዛ ይሄዳሉ። በማርከብ በጀልባ ነው የሚሄዱት ወደ እነዛ ሰዎች ወደ ጀልባ ይሄዳሉ። ከዛ በኋላ ጀልባ ሄዶ ከዛ ሲደርሱበት ከዛ ጦርነቱ ሲገጥሙ በጣም ይከብዳቸዋል። ይመለሳሉ። ጀልባ ስላለ ወደ ኋላ ይመለሳሉ። አሁንም ሄዶ ይሞክሩታል። ከዛ ይከብዳቸዋል። አሁንም ይመለሳሉ። ከዛ ጀነራሉ ምን አለው? አሁን መወሰን ነበረበትና ወሰነ። ጀነራሉ ማርከባቸውን አቃጥሏል። ከደረሱ በኋላ ማርከባቸው ተቃጥሏል። ወደ ኋላ መመለስ የሚባል ነገር የለም። ያለው እድል ማሸነፍና ማሸነፍ ብቻ ነው ተብሎ ማርከባቸው ሲቃጠል ወደ ኋላ ቢመለሱ እንኳን ሞት ነው። ስለዚህ ወደፊት ሄዶ ማሸነፍ ነው እድሉና ወደፊት ሄዶ አሸነፉ። በቻይናም ተመሳሳይ ሴናሪዮና ተመሳሳይ ትክክለኛ ነገሮች ነበሩ የተቀመጡ እንደ ታሪክ ማለት ነው። ስለዚህ ይሄ ለህይወት ተሞክሮ የተወሰደ ሴናሪዮ ነው። ለሰዎች ህይወት ተሞክሮ የተወሰደው ሴናሪዮ ነው። ፕላን ቢ የሚባል ነገር አለ። አይ ይሄ ካለለ ይሄ አለ፣ ይሄ ካለለ ይሄ አለ እያል ከዛ በኋላ አንዱ ላይ አድምቴ በደንብ ሰርቴ ስኬታማ ሳትሆን ከሁለቱም ትቀራለህ ማለት ነው። ከሁለቱም ትቀራለህ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ይባላል። ለምን? ሁለቱም እግር አንድ ዛፍ ላይ ነው ማውጣት የሚችለው። ፎከስ ነው የምታደርገው። በደንብ ነው አድምቴ የሚሰራ ዛቃ። ስለዚህ ይሄ ታሪክ የሚያስተምረን ሰዎች ሲወስኑ ሙሉ ውሳኔ፣ የተሟላ ውሳኔ፣ ወደኋላ የማይመልሳቸው ውሳኔ፣ ሴት ባክ የማያደርግ ውሳኔ መሆን አለበት ማለት ነው ውሳኔዎቹ። ያ ሲሆን የጸና ውሳኔ፣ የማሸነፍ ውሳኔና በውሳኔያቸው ትክክለኛ መሆኑን ሲያዩ በጣም የሚደሰቱበት ኢንጆይ የሚያደርጉበት ሲቹዌሽን የሚፈጥሩበት ነገር ይሆናል ማለት ነው። ሶ ቼንጅ ዩር ቲንግስ፣ የራሴን ነገር መቀየር በባህሪ የራሴን ነገር እንዴት ትቀይራለህ? የራሴን ነገር እንዴት ትቀይራለህ? ብዙውን ጊዜ ሰዎች ውሏቸውን ይመስላሉ ይባላል። ውሏቸውን ይመስላሉ ለውሳኔ የሚያዳግት ለውሳኔ የጋራ ውሳኔ፣ የማስ ውሳኔ ወይ ደግሞ የጅምላ ውሳኔ የምንለው ሰዎችን ወስኑ ነው የሚሰጡ ሰዎችን ፕሬስክራይብ የሚያደርጉልን እኛ የለንበትን በሳ ውሳኔ ነው። ስለዚህ ከነዛ አይነት ሰዎች ራሳችንን ለውሳኔ አዳጋች ለውሳኔ ኦብስታክል የሚሆኑልን ለውሳኔ በጣም እኛን ቀድሞ ቻሌንጅ የሚያደርጉ ሰዎች መራቅ አለብን። እነዛ ሰዎችም አይወስኑንም። የሰዎች ውሳኔ ውስጥም ኢንተርፊር አድርጎ ደግሞ ሰዎች እንዳይወስኑ ኦብስታክል የሚሆኑ ሰዎች ናቸው። እነዚህ ታቺ ናቸው፣ አይረባም ይላሉ። የወሰንከው ነገር ያሰብከው ነገር እንዲከሽፍ ያደርጋሉ። ከዛ በኋላ ህልም እንደሌለ ያደርገዋል። ከዛ በኋላ አይጠቅምም፣ አይረባም፣ ተው ይሏል። ከዛ ውሳኔን ውሃ ይደፉበትና ከዛ በኋላ እንዳትወስን ያደርጋሉ። ፎር ዋንስ እንደ ኦል ማለት ነው ሰዎች። ስለዚህ ከነዚህ ሰዎች ራስን ለይ። ከነዚህ ሰዎች ራስን ለይና ከሚወስኑ ሰው ጋር ራስን አስተካክል። ከሚወስኑ ሰው ጋር ራስን ውሎን አርግ። ውሎን ሰዎች ውሎን ይመስላሉ ይባላል። ብዙ ሰው ውሎን ይመስላል ከምትሉበት ሰዎች ጋር ንገረኝና ማንን ነው ክነግራለሁ የሚባለው ማነሻው ይሄ ነው። ከማን ጋር ትውላለህ? ከዛ በኋላ ማንን ነው ክነግራለሁ ነው ባጭሩ። ስለዚህ ሰዎች የሚገባቸው ቦታ ነው የሚውሉት ወይስ ምርጥ ሰው ሆኖ የሚችሉ ነው ከማይችሉት ጋር አብሮ ይውላሉ? ወይ የማይችሉትን አልቀየረም ወይ ደግሞ ራሱን ከዛ ካልወጣ በጣም አጋጉል ኑሮ ነው የሚኖረው እዛ ውስጥ ማለት ነው። ሰው ሲተወስኑ ቦታውን መልቀቅ፣ ራስን መቀየር። ራሳችንን መቀየር ማለት ከዚህ በፊት ያልኳቸው ለምሳሌ አንድ
ሶፍት ድሪንክ ወይ ደግሞ ለስላሳ በተራ ካፌ 30 ብር ብትሆን በትላልቅ ሆቴል 5 ስታር ሆቴል ለምሳሌ 120፣ 150፣ 140 ሊሆን ይችላል። ይሄ ማለት ነው ወደሚገባ ወደ ከፍታ ማች ወደሚያረግ ሲሄድ ያ ራሱ ነገር ሆኖ ግን ደግሞ ቫልዩ ይቀየራል። ያንተ ቫልዩ፣ ያንቺ ቫልዩ፣ ያንቺ ነገር፣ ያንተ ነገር ሁሉ ወደሚገባ ቦታ ላይ ራስን ስታረግ፣ ወደሚገባ ቦታ ላይ ራስን አስተካክለ ስትገኝ ሁሉም ነገር ዋጋ ውድ የምትልበት ቦታ ውድ፣ አንተም ውድ ትሆናለህ ማለት ነው። ስለዚህ በዛ ላይ ራሳችን የመስራት ራሳችን የማስተካከል ነገር ግዴታ ይሆናል ማለት ነው። በዚህ ጊዜ ሌላ ጃክማ የሚለውን ነገር አንድ ላክልላችሁ። ጃክማ ምንድነው የምለው? ለውሳኔ የሚያዳግተን ቱዴይ ስታፍ ይላል። ከወሰነ በኋላ ዛሬ በጣም ከባድ ነው፣ ነገ እጅግ በጣም የባሰ ከዛሬ የባሰ ከባድ ነው፣ ከነገ ወዲያ ያለው ቀን ግን በጣም መደላደል የተሞላ በጣም ምቹ ነው ይላል። ከነገ ወዲያ ያለው ቀን። ሰዎች ግን የሚሞቱት ነገ ነው። አብዛኛው ሰው የሚሞተው መቼ ነው? ነገ ነው። ዛሬ ሁሉም ይጀምራል። ታፍ ነው፣ ሁሉም ይጀምራል። ለምሳሌ ሩጫውን ሰው አትሌቶቻችን ሲያሸንፉ ሁሉም ይሮጣል። ሲሮጡ እናገኘዋለን። ሁሉም በየፊናው ሁሉም ሲሮጥ እናያለን። ከዛ በኋላ በቀጣይ ቀን ግን ማንም የለም። የተወሰኑ አትሌቶች ብቻ ነው የሚቀረው። ሌላው ረግፏል ኦልሬዲ። ምን ማለት ነው? ሁለተኛ ቀን ላይ ከባዱን ተራራው ማውጣት ስለማይችሉ እዛ ጋር ያበቃቸዋል ያለው ነገር። የሚያልፉት ግን ትንሽ ናቸው። እነዛ ደግሞ በጣም ትልቅ የበለስ ፍሬ ያጣጥማሉ፣ በጣም ደስታው ይጎናጸፋሉ ብሎ ያስቀመጠው ጃክማ ትክክለኛ ናሬቲቭ እና በጣም ወርደው ፖይንት ነው ማለት ነው ይሄ ፖይንት። ሌላ የጀመርከውን ነገር ለመጨረስ ዲሲሽን ልክ መሆኑን ካየ እባክህ ለማፈስ ብቻ ነው የቀረና ቀጥልበት ነው። ሁለት ሰዎች ወርቅን ፍለጋ ይቆፍራሉ። ወርቅን ፍለጋ ከቆፈሩ በኋላ አንዱ ከደረሰበት በኋላ ወደኋላ ይመለሳል። አንዱ ደግሞ ከጀመረበት በኋላ እየቆፈረ ለወርቁ ወይ ደግሞ ዲያመንድን ለመውሰድ ይሄዳል ማለት ነው። የሁለቱ ሰዎች ልዩነት አንዱ ጽናት ነው የሚያሳየው፣ አንዱ ደግሞ አልጸናም። ውሳኔም የረባ ውሳኔ አልነበረ፣ ወይ በጉደኛው ኢሞሽናል ወስኖ ነው ይችላል። ወዳለ ይመለሳል። ከዛ በኋላ ያንን ሊያገኝ የገባ አንድ ቢቆፍር የሚያወጣትን ወርቅ የሚያወጣትን ጎልድ ትቶ ወዳለ ይመለስና ኑሮ ከአንድ ብሎ ይጀምራል ማለት ነው። ስለዚህ የጸናን የቀጠሉን ሰዎች በጣም ዲዘርቭ የሚያደርጉ የሚገባቸውን ነገሮች እንደሚያገኙ እናያለን ማለት ነው። ውሳኔ መቼ ነው? ውሳኔ ዛሬ ነው፣ ብሎም ደግሞ አሁን ነው። ውሳኔ ሲቹዌሽን አይፈልግም። ውሳኔ ቀጠሮ አይፈልግም። አሁን ካልሆነ መቼ የሚል ነገር በጣም ሁሉ ጊዜ ደስ ይለኛል ውሳኔ ላይ ማለት ነው። ውሳኔ ላይ አንድና አንድ ሁለት የሆነበትን ሲቹዌሽን ሲነርጂ የሚባል ነገር አለ፣ አክሽን የሚባል ነገር አለ። አንድ እና ሲደመር አንድ ማለት ሲደመር ባጥሩ ሁለት መሆን አይችልም። 1,1 ሊሆን ይችላል፣ ግን ሲደመር ሁለት የሚባለው ምን አለው ማለት ነው? ፓወር። እንግዲህ እንዳልነው ምን ይፈልጋል? አቅም ይፈልጋል፣ ሲነርጂ ይፈልጋል፣ ጉልበት ይፈልጋል ውሳኔ። ውሳኔ ኮንዲሽኖቹ ይወስናሉ ይላል። ኮንዲሽኖቹ ማተር ያደርጋሉ ውሳኔ ላይ። ኮንዲሽኖቹ አንዳንዴ ማተር ያደርጋሉ። ለምሳሌ ውሳኔ ለመሸጥ የወሰንከው ነገር ሲቹዌሽን፣ ኮንዲሽን፣ ሲዝን፣ ወቅት የምንላቸው ነገሮች አፌክት ሊያደርጉ ይችላሉ። ሄንሪ ፎርድ V8ን የፈጠረ እንግዲህ በዲሲሽን በውሳኔ ነው። ሄንሪ ፎርድ ማለት የፎርድ ባለቤት ነው። የፎርድ ባለቤት በጣም ብዙ ሰራተኛ ያለው ብዙ ፋብሪካ የሚያንቀሳቅስ የመኪና ምርት የሚያንቀሳቅስና በጣም ብዙ የቬሂክል ወይ ደግሞ የመኪና ምርት የሚያቀርብ ነው። ፎርድ ታውቃላችሁ። ሄንሪ ፎርድ የዚህ ሲኦ እና ፋውንደር ነው ካምፓኒ ማለት ነው። ከዛ በኋላ ምን ያደርጋል? V8 እንደሚፈጠርና V8 እንደሚቻል ለኢንጂነሮቹና ለዲዛይነሮቹ አሳይመንት ይሰጣል። ወስኗል። እሱ አሳይመንት ይሰጣል። ታይቶኛል፣ ይቻላል፣ ወስኛለሁኝ፣ እናንተ ተግባራዊ አድርጉ። ሄንሪ ፎርድ ሲጀመር ኢንጂነሪም አይደለም መሐንዲስም አይደለም ቴክኒካሊም አያውቅም። ግን ለመሐንዲሶቹ ለሱ ተቀጥሮ ለሚሰሩ ኤክስፐርቶች ሰጠ። እድሉ ተጠቀሙ፣ ቀይሯል። ከሞከሩ በኋላ እንደማይቻል መልሶ በኤቪደንስ አቀረቡና አሳዩት። አይቻልም፣ V8 ወይ ደግሞ ይሄ ፒስትል 8 የሚባለው መፍጠር አይቻልም ብሎት ኖ አይሆንም፣ V8 ይፈጠራል፣ V8 ይሰራል፣ እንደገና ሂዱበታል። V8 መጨረሻ ላይ እንደሚቻልና ኦልሬዲ V8ን ችሎ ፕሮዲዩስ አድርጎ ለገበያ ያቀርቡ ማለት ለገበያ ያቀርቡ V8 የሚባለው መኪና። አስቡ እንግዲህ የሚገርም ነገር ስንቶቻችን ነው ኤክስፐርቶች አቅርቦልን እንደማይቻል ነግሮን ከዛ በኋላ አይቻልም ብለን እነሱ ካሳመኑና ከነገሩን በኋላ ተቀብለን ኦኬ ብለን የምንለው ብዙዎች ናቸው። ግን እኚህ ሰው እኚህ ሊደርሺፕ ምንድን ነው እንደሚቻልና መቻል ብቻ ኦፕሽን፣ ምርጫው መቻልና መቻል ብቻ እንጂ አለመቻል የሚባል ነገር ምርጫ ውስጥ እንዳይገባ ብሎ ኮንክሉድ አድርጎ ነው እና ኢንጂነሮቹና ለተቀጣሪዎቹ የሰጠው። ባይዘው ሄንሪ ፎርድ አንድ የሚገርመው ባህሪ ምንድነው? ኮሊንግ ፎርዋርድ ይባላል። ኮል ፎርዋርድ ማለት ብዙውን ጊዜ ሚቲንግ ላይ ይጋበዛል፣ የተለያዩ ስቾች ላይ ይጋበዛል። ለሁሉም መልስ አለው የሚባል ሰው ነው፣ ሊደር ነው። ለሁሉም መልስ አለው። ዶክተር ሕክምና ቢጠይቅ ይመልሳል፣ ኢንጂነሪንግ ቢጠይቅ ይመልሳል፣ አካውንታንት ቢጠይቅ ይመልሳል። ሁሉም መልስ ይመልሳል። እንዴት ነው ተብሎ ተጠየቀ የሆነ ጊዜ። ኮል ፎርዋርድ ይባላል። እሱ ሲጠየቅ ሐኪሙም አለው ኢንጂነሩም አለው ሁሉም ኤክስፐርቶች አሉ። ስለዚህ ይጠይቃል፣
ከዛ በኋላ እነሱ ይመልሱታል። እሱ በዚህ ላይ አይጨናነቅም። እሱ በዚህ ላይ አእምሮን የሚይዝ ነገር ቶታሊ የለውም። እሱ አእምሮን የሞላው የማሰቢያ ጊዜ የማሰብ ወይ ደግሞ ቲንኪንግ ኢኖቬሽን የተለያዩ ፈጠራ እንጂ በእነዚህ በተለያዩ ቴክኒካል እውቀት ላይ ምንም ራሱን ቢዚ ያደረግም እዛ ጋር የለም ሲጀመር። ዋናው መልስ መመለስና መልስ መመለስ ብሎ የሚያምን ሰው መልስ ካገኘ መልስ አግኝታል ነው። እኔ መመለስ ሰንበዲ መመለስ ምንም ዲፍረንስ የለውም ብሎ የሚያምን በጣም የሆነ ፓራዳይምና ልዩ የሆነና በአይነቱ አስተሳሰቡን በጣም የሚገርም ሰው መሆኑን የሚገርም ሊደር መሆኑን የሚያሳይ ነው ማለት ነው ሄንሪ ፎርድ ማለት ነው። መጨረሻ ላይ ኢምፖሲብል የተባለው ነገር ፖሲብል ሆኖ ያሳየ በ1932 የተፈጠረው ወይ ደግሞ የተቀየረው የፓራዳይም ሺፍቱ ወይ ደግሞ የመኪና የሪቮሉሽነሪ ቼንጅ ያመጣ ድንቅ ሊደር ነው ማለት ነው ሄንሪ ፎርድ። ስለዚህ እነዚህ ነገሮች የተቀየሩ እነዚህ ነገሮች የመጡት በውሳኔ ነው ማለት ነው። I'm not a product of circumstance, I'm a product of my decision ይላል ስቴቨን ኮቬ። ስቴቨን ኮቬ The 7 Habits of Highly Effective People የሚባለው መጽሐፍ በጣም ድንቅ መጽሐፍ የጻፈው በሌላ ጊዜ አቀርብላችኋለሁ እሱን ፓርት። ይህኚህ ሰው ምን ይላል? የሁኔታዎቹ ሳይሆን እኔ የዲሲሽን ውጤት ነኝ ይላል። የውሳኔ ውጤት ነኝ ይላል። ሰዎች የውሳኔ ውጤት ነው ባይዘው። ሳትወስን መማር አትችልም። ሳትወስን የፈለከውን ዲሲፕሊን መሆን አትችልም። ሳትወስን ጋዜጠኛ መሆን አትችልም። ሳትወስን አካውንታንት መሆን አትችልም። በውሳኔ የቀየርናቸው ያመጣናቸው ነገሮች እኛ ላይ ሀፕን ያደረጉት ጠዋት የወሰንነው ቀደም ብለን የወሰንነው ውሳኔ ነው ማለት ነው። ሁሉም የውሳኔ ፕሮዳክትና የውሳኔ ሁኔታ ነው ሪፍሌክት የሚያደርገው ማለት ነው። Success does not come and find you and you find and go the success ይላል። ሰክሰስ ወደ አንተ የምትመጣ ሳይሆን አንተ ወይ አንቺ ነው ወደ ስኬት የምትሄደው። ስኬት ወደኛ አትመጣም። ወደ ቤት ውስጥ የተቀመጠ የመጀመሪያ የዓለማችን ኤክስፐርት አንደኛውን ካን ብትሆን ከቤት መጥቶ ጠርቶ አንተን የሚቀጥር አንተን ቦታ ላይ አስቀምጦ የሚያሰራ የለም። ኦሬዲ ራስን መሸጥ ራስን ሄደ ከዛ በኋላ ያለን ኤክስፐርቲስን አሳይተ ራስን አሳይተ ከዛ በኋላ ራስን ሽጠ ለዛ ነገር ተገዢ ሆነ የምትሰራ ነው የምትሆነው ማለት ነው። ማንም ሰው ከቤት ተጠርቶ በቃ ባሉት ይሰራሉ ባሉት ይቀጥላሉ እንጂ ማንም ሰው ማንንም ከቤት አይጠራም ማለት ነው። ስኬትን ራስን ኤክሰርሳይዝን እዛ ጋር ያለን ኤክሰለንስ ለማሳት ከፈለክና ያንን ፐርፎርም ማድረግ ከፈለክ የግድ ራስን ምን ማድረግ አለበት? መሸጥ አለብህ ማለት ነው። ወደ ስኬት ለመሄድ መነሳት አለብህ ከተቀመጥክበት ወንበር ላይ። 3 ዲሲሽኖች አሉ። 3 ዲሲሽን which affects our life ህይወታችንን ፓራዳይማችንን የሚቀይሩ 3 ውሳኔዎች አሉ እዚህ ጋር። አንዱ what you focus on ምን ላይ ነው ፎከስ ትኩረት ምን ላይ ነው በጣም ትኩረት በጣም ስሜት ያለ በጣም ቢቀይር ብለህ የምታስበው በኔ ምክንያት ቢቀየር ብለህ ውሽ የምታረው ምን ላይ ነው የሚለው ነገር በደንብ ማየትና በደንብ ማዳሰስ እዛ ጋር ኢምፖርታንት ሆኖ እናገኘዋለን። ሁለተኛ what things mean to you ይሄ ነገር ለአንተ ምንድነው ቫልዩ ለአንተ ምን ስሜት ይሰጣል? የሚያንገበግብ ነው? በጣም እንቅልፍ የሚነሳ ነው? በጣም ቢፈታ ብለህ ሁሉ ጊዜ በቃ የሚያስጨንቅ ነው? ምንድነው ለአንተ ይሄ ነገር? what should I do now አሁን ምን ላድርግ ለዚህ ነገር ከየት ልጀምር ለዚህ ነገር ብለህ የምታስብበት ሲቹዌሽን ለዲሲዥን የሚያበቁ ካራክተር ወይ ደግሞ የሚያበቁ ፖይንቶች ናቸው ማለት ነው። so clearly decide what you want በደንብ ዲሳይድ ማድረግ የምትፈልገው ነገር መለየት ነው። የምትሆነው ነገር መለየት ነው ያለብህ። ትክክለኛ ውሳኔ ለመወሰን ማለት ከዛ አክሽን ነው መውሰድ አለብህ። አቶሚክ ሀቢትስ ብያለሁ ቅድም። አክሽን ካልተወሰደ የተወሰነው አክሽን ላይ ነው እንግዲህ የሚመራው። ሰዎች ይወስናሉ ብያለሁ። ውሳኔ በጣም ጥሩ እንደሆነ ያምናሉ። በጣም ስለ ውሳኔ ብዙ ንግግር ነው ያደርጋሉ። ከዛ ግን አክሽን ውስጥ መግባት ፔንፉል ስለሆነ አብዛኛው እዛ ጋር ይረግፋሉ። እዛ ጋር ፊልተር ይደረጉና እዛ ጋር በወንፊት ይለዩና ይቀራሉ ማለት ነው። ሰው ወደ አክሽን አይገቡም ብዙ ጊዜና ያ ነው ትልቁ ነገር አንዱ ማለት ነው። ደስ ያለኝና አንድ ፖይንት ላነሳ የፈለኩት እዚህ ጋር ሪቻርድ ብራንሰን የሚባለው በጣም ኢንተርፕረነርሺፕ የዓለማችን ኢንተርፕረነርሺፕ በኢንስታንትሊ የፕሌን ባለቤት ወይ ደግሞ የአቪዬሽን ባለቤት የሆነበትን አንድ ሁኔታ ልንገራችሁ። ይህ ሰው እንግሊዝ ነው። ሪቻርድ ብራንሰን ምን ያደርጋል? ከሆነ ቦታ ወደ ሆነ ቦታ መሄድ ይፈልጋል በፕሌን ማለት ነው። ቀጠሮ አለው፣ ዴድላይን አለው፣ መሄድ አለበት። ይነሳል። ሲነሳ ፕሌኑ አይዲም ተባለ። ምን ነው ብሎ ጠየቀ። አልሞላም። የሚሄዱ ሰዎች ፓሴንጀሮች ስላልሞሉ ፕሌን መነሳት አይችልም፣ አይዲም ተባለ። መሄድ አለብኝ አለ። እንዴት ተባለ? አንድ አይዲ አመጣ። እዛ ሆኖ ምን አደረገ? እዛ ጋር ፕሌኑን ያመለጣችሁ ሰዎች እንደሱ ሌሎች ደግሞ መሄድ ፈልጎ ግን ደግሞ ፕሌኑ ሰው ስላልሞላ ያልሄዱትን ደንበኞችና ከስተመሮች ሰብሰብ አድርጎ ከዛ ብር አሰባስቧል። $39 ሰበሰባቸው ከእጃቸው ሰበሰባቸው ሁሉንም ሰበሰባቸውና ከዛ በኋላ አሁን ሞልቼው ባልቶልናል መሄድ እንችላለን። የምትፈልጉት ሰው ነው አይደል? ይኸው ብር ተወጥቷል፣ በዚህ ብር መሄድ እንችላለን ብሎ
ከዛ በፕራይቬት ተከራይቶ ፕሌኑን ወደሚፈልገው ቦታ ዴስቲኒ ደንበኞቹንና ከሱ ጋር የሚጓዙትን ካስተመሮቹን ወይ ደግሞ ትራቨለሮቹን ይዞ ይሄዳል ማለት ነው። እዛ ፕሌን ውስጥ እየሄደ እኚህ ሰው ምን ይጠይቃል? ምቾቱ እንዴት ነው? የፕሌን ነገር ተመቻችቷል ወይ? ምን ይቀርብላችሁ? ምን ጎደለ? ምን ይደረግላችሁ? እያለ ይጠይቃቸው ነበር እዛው ፕሌን ውስጥ ማለት ነው። ፕሌን እያለ ሲያወራ ነበር እዛኔ ማለት ነው። ምን በቃ ስለተከራየ ኦን ስላደረገ እና ሪቻርድ ብራንሰን በጣም የሚገርም ኢንተርፕረነር ቻሌንጅን ወደ ኦፖርቹኒቲ የቀየረበት ኢንስታንት የሆነ በቅጽበት ቻሌንጅን ወደ ኦፖርቹኒቲ ወደ እድል ቀይሮ ፍራስትሬሽንን ወደ እድል ቀይሮ በጣም ትልቅ ኢንተርፕረነርሺፕ ያጎናጸፈበትና ትልቅ ባለሀብት የሆነበትን ገጽታ ወይ ደግሞ ሁኔታ ነው የሚያመለክተን የሚያሳየን ማለት ነው ይሄ ሂስትሪ። በዚሁ እንግዲህ ምንድነው ከዲሲሽን የምንማረው? ለርን ፍሮም ዩር ዲሲሽን። ከዲሲሽን ከውሳኔ የምንማራቸው ምን ናቸው? ዶንት ፎከስ ኦን ሾርት ተርም ሴትባክ። በጣም ያጫጭር ጊዜ ወይ ደግሞ ያጫጭር ነገሮች ላይ ፎከስ አናርግ፣ እዛ ላይ ትኩረት አናርግ። ትኩረታችን ትላልቅ ነገሮች ላይ የሚቀይሩ ነገሮች ላይ ሎንግ ተርም ላይ ትኩረት ካረገን ፐርሲስት ካረገን በትዕግስት ከተጓዘን ማሄድ እንደምንችልና መድረስ እንደምንችል የሚያሳይ ትልቅ ጉዞ ነው፣ ትልቅ ጆርኒ ነው ማለት ነው ዲሲሽን። ሶ ሾርት ተርም ላይ ፎከስ እንዳናረግ ስቴይ ኮሚትድ መሆን እንዳለብን፣ በኮሚትመንት ውስጥ መቆየት፣ ፐርሲስት ማድረግ፣ ሬዚሊየንት መሆን፣ በቻሌንጅ በፈተናዎቹ አለመደናገጥ። ሶ ካልቲቬት ዘ አርት ኦፍ ሜኪንግ ዲሲሽን ይላል። ካልቲቬት ወይ ደግሞ ሰብሰብ ማድረግ የአርት ኦፍ ዲሲሽንን መጠቀም የሚል አክሽን ተቀምጧል። ሶ ኢንጆይ ኢን ሜኪንግ ዲሲሽን፣ ዲሲሽን በማድረግ ወይ ደግሞ በመወሰን ኢንጆይ የምታረግ የምትደሰት የማትከፋበት መሆን የምታረግበት ሁኔታ ነው። ትሩ ዲሲሽን ካን ቼንጅ ዩር ላይፍ ይላል። እውነተኛ ውሳኔ፣ ትክክለኛ ውሳኔ ህይወታችንን ፓራዳይም ሺፍቱን የሚቀይር ነው ብሎ ተቀምጧል በዲሲሽን ውስጥ ማለት ነው። ሶ ኦልዌይስ ዱ ዩር ቤስት። መጨረሻው ትልቁ ነገር የራስን ድርሻ መወጣት፣ የራስን ድርሻ ማክሲመም ማድረግ የምትችለውን ካረግ ሌሎቹ በራሳቸው ይሄዳሉ። ሶ የተከልካቸው ነገሮች ይበቅላሉ። ውሃ እስካጠጣቸው ድረስ ይበቅላሉ። ከተከታተልካቸውና ሁሉም እንክብካቤ እስካረካቸው ድረስ በቅሎ ብቻም ሳይሆን ፍሬም አፍርቶ ከፍሬም ተጠቃሚ ከበለሱም ተጠቃሚ የምንበላበት የምንጣጠምበት ይሆናል ማለት ነው። ሁሉም ነገር የጀመርናቸው ወይ ደግሞ ወስነን የገባንባቸው ነገሮች በትዕግስት ከቀጠልና ምንም አይነት ቻሌንጅ ቢመጣ ካለፋ ከፈግና በደንብ ከሄድንበት ውጤቱን ማጣጣም ውጤቱን መግኘት አይቀርም ማለት ነው። ዲሲሽን እንግዲህ አብዛኛው ዘራይት ዲሲሽን ሙሉ ለሙሉ ዘራይት ዲሲሽን መሆን እንዳለበት ዲስከስ አድርገናል። በሲቪልና በስነ ምግባር በሱስ በተለያዩ ነገሮች ላይ የተጠመዱ የተያዙ ሰዎችን የሚቀይር ሶሻል ኖርምን የሚቀይርና ትልቅ ነገር የሚያደርግ የሰዓት አጠቃቀም ባህልን የሚቀይር እና ትልቅ ነገር ሊያደርግ የሚችል ውሳኔዎች ናቸው መሆን ያለባቸው ውሳኔ ተብሎ የሚወሰዱት ማለት ነው። ዩር ታይም ኢዝ ሊሚትድ ይላል ስቲቭ ጆብስ። ወይ ደግሞ ዩር ታይም ኢዝ ሊሚትድ ነው የሚለው። ዩር ታይም ኢዝ ሊሚትድ ማለት ያለ ሰዓት የተወሰነች ናት፣ የተገደበች ናት። የሁላችንም ሰዓት የተገደበ የተወሰነ ነው። በዛ በተወሰነ በተገደበ ሰዓት ላይ ትልቅ ነገር ማድረግ ካልቻል ፋይናሊ ሰዓቱ ካለቀ ጸጸትና ምሬት ወይ ደግሞ ሪግሬት ማድረግ ብቻ ነው የሚሆነውና ማክሲመም ግን እስከዛ መጣር እስከዛ መልፋት ግን በደንብ ግን ኢፈርቱን ተጠቅመን ሰዎች ብሉም ባይሉም ሰዎች ቢናገሩም ባይናገሩም እኛ ያመንበትና የወሰንበትን ኮሚትድ ሆነ ከቀጠለን ዊን ማድረጋችን አይቀርም። ሰውየው ከልጁ ጋር ይሄዳሉ። አህያውን ይዘው ወደ ገበያ ይሄዳሉ። አባቱ መጀመሪያ ልጁን አሳፍሮ አህያውን ይዞ ይሄዳል። ልጁ አህያ ላይ ነበረ፣ አባቱ የጎተተ ይሄዳል። ወይ የዛሬ ልጅ ምን አይነት ጨካኝ ነው! አባቱ አህያውን እየጎተተ ይሄዳል፣ እሱ ደግሞ አህያ ላይ ወጥቶ ይሄዳል። ልጄ እስቲ ውረድና እኔ ደግሞ ልሳፈር አህያው ላይ አለ። ከዛ በኋላ አህያ ላይ ሲሳፈር እሳቸው ልጁ ደግሞ መጎተት ጀመረ። ወይ የዛንድሮ አባት ጭካኔ አሉ። አዩና ምን አይነት ጨካኝ አባት ነው! ራሱ አህያ ላይ ወጥቶ ልጁን ደግሞ እየጎተተ ይሄዳል። የጭካኔ ብዛት አሉ። ልጅ አላቸው። አቤት አሉ። እንውረድና ሁለታችንም አህያውን ተሸክመን እንሄዳል። አህያውን ሲሸከሙ ምን አይነት ጅላጅል ናቸው! አህያው ላይ መውጣት ወይ ደግሞ አህያውን መጠቀም አቅቷቸው ከዛ አህያውን ይሸከማሉ። አህያ መሸከም ሲገባ ብሎ አሁንም ሰዎች ተቹት፣ ስም ሰጡት ማለት። ሰዎች ሁሉ ጊዜ ይናገራሉ። ሰዎች ስህተት ይፈልጓል። ሰዎች ሚስቴክን እየፈለጉ ሚስቴክን እያባዙ ይሄዳሉ። እነዛን ሁሉ ሰዎች ጆሮ እንደሌለ አለመስማት፣ ትክክል ነው ያልከው የመረጥከው መንገድ የመቀጠል እድል የመቀጠልና በዛውን ደግሞ ስኬትን የማጣጣም የአንተና የአንቺ እድል ነው ማለት ነው። አንድ የማትሰማውን እንቁራሪት ታሪክ ላንሳላችሁ። ተጨማሪ እንቁራሪቷ የውድድር እና
የእንቁራሪቶች ውድድር ይዘጋጃል። በውድድሩ ሁሉም እንቁራሪቶች ይወዳደራሉ። ከተወዳደሩ በኋላ አንዷ እንቁራሪት ብቻ ተራራ ላይ ማውጣት ነው ውድድሩና አንዷ እንቁራሪት ብቻ አሸንፋ ተራራ ላይ ወጣ ትገኛለች። ሁሉም እንቁራሪቶች ከተራራ ላይ ይወርቃሉ። ሰዎች ይጮውባቸዋል። ቻልሽው አልቻልሽውም፣ ምን በቃ ወደቅሽ ያሉ ሰዎች ያስፍራስትሬት እያደረጉ ከዛ በኋላ በሞራላቸው በተለያዩ ነገር መጥቶ ሁሉም እንቁራሪቶች ወርቆ ይቀራሉ። አንዷ እንቁራሪት ታሸንፋለች። ምንድነው ያሸንፍሽበት ምስጢር ተብላ ስትጠየቅ እንቁራሪቷ ለካ አትሰማም ጭራሽ። ስለዚህ ዲፍ ናት፣ ዱዳ ናት፣ ምንም አትሰማም። ስለዚህ ሆይታ ጫጫታ መስማት እና በነሱ ቢያዝ መደረግና በነሱ መሰናከል ወይ ደግሞ መሰናክል ውስጥ መግባት ከባድ ዋጋ የሚያስከፍለውን መሆኑ እንማራለን ከዚህ ማለት ነው። ሶ whenever you procrastinate you complicate ይላል። ፕሮካስትኔት ማድረግ ኮምፕሊኬት ማድረግ ነው። ለውሳኔ ነገ መቆቢያ የለውም። ነገን ይወልዳል። ነገ ሲንደርስበት እንደገና ነገ የሚባል አለ። ነገ ሲንደርስበት እንደገና ነገ የሚባል አለ። አዙሪቱ ይቀጥላል። ነገ የሚባል አይቆም። አንድ ቦታ ላይ ካልወሰነ ቆሜን ወሰነ ወደ ስራ ካልገባን ፕሮካስትኔት ስናደርግ ቀጠሮ ስናበዛ ኮምፕሊኬት እናደርጋለን። ከዛ ለውሳኔም የሚያበቁ ነገሮችን እናጣለን፣ አንወስንም ማለት ነው ቶታል። ሌላ የተቀመጠው ደስ ያለኝ አንድ ነገር ፑር የሚል አብሪቬሽን ነው። ፑር ይላል POR ይላል። ፑር ማለት አብሪቬሽኑ ፓሲንግ ኦቨር ኦፖርቹኒቲ ሪፒትድሊ፣ በተደጋጋሚ እድሎች ላይ ማለፍ፣ በተደጋጋሚ እድሎችን ማለፍና እድሎችን አለመጠቀም ብሎ የተቀመጠው ነው ፑር የሚባለው ማለት ነው። ድሃ የሚባለው በዛ ነው የተቀመጠው። እድል ይመጣል አይጠቀሙ፣ ፕሮካስትኔት ያደርጋሉ። እድል ይመጣል አይጠቀሙ። ስለዚህ እድል በማምጣት ባለመጠቀማቸው ከዛ በኋላ ምን ተባሉ? ፑር ተባሉ ተብሎ የተቀመጠው ነው። ባይዜ ፑርን ቢል ጌትስ ሲገልጸው ምንድነው ብሎ በደንብ ሲገልጸውና በትክክለኛ ኤክስፕሌን ሲያደርግ ድሃ ሆነህ ከተወለድክ የአንተ ችግር አይደለም ይላል። ድሃ ሆነህ ከሞትክ ግን የአንተ ችግር ነው ይላል። ይሄ የውሳኔ ውጤት ነው ይላል። ሀብታም መሆን ስለምትችልና ሀብታምነትን መጎናጸፍ ስለምትችል እድሉም ስላለ ይህን ይነግራል። ምክንያቱም የወለደ ቤተሰቦች ወለደው በቃ እዛኔ የአንተ ችግር የለም። ድሃ ሆነህ ከሞትክ ግን የአንተ ችግር ነው። ለምን? ሀብታም መሆን ትችል ነበረ። እድሉን ኦልሬዲ አሳልፈህ ሰጥተሃል ማለት ነው። ግልጽ ከሆነ ስለዚህ ምን ማለት ነው? ዲሳይድ አድርግ፣ ወስን። እንዲኖር ወስነ ከሄድክ የሚከለክል ዓለም ላይ ለአንተ ብቻ እንዳይሳካልህ የተጠመደ ቦምብ የለም። የተከለከልክበት ምንም አጋጣሚ የለም። መሆን የምትችልበት እድል ሁሌም አለ፣ አሁንም አለ፣ ነገም ይኖራል፣ ሁሌ አለ ማለት ነው። ሶ ያንን መቀየር፣ ያንን ሴታፕ ማስተካከል፣ አቲቲዩዱን ብሊፉንና እምነቱን ማስተካከል ያስፈልጋል። ድሃ የሚባለው ነገር ባይዘ ወይ ገንዘብ ማጣት፣ ብር ማጣት፣ መኪና ማጣት አይደለም። እነዚህ ኮመን ናቸው። ድሃ ማለት ሜንታሊቲው ነው፣ አቲቲዩዱ ነው፣ አስተሳሰቡ ነው። ዛሬ መኪና ላይኖረን ይችላል፣ ቤት ላይኖረን ይችላል፣ ምንም ላይኖር ይችላል። ግን የሚያስብበት ፓራዳይሙ እንዴት ነው? እንደ ሀብታም ነው የሚያስበው? እንደ ድሃ ነው የሚያስበው? በጣም ብዙ ገንዘብ ኖሮ እጁ ላይ ሚሊየንስ ገንዘብ ኖሮ ድሃ አለ። ሚሊየንስ ገንዘብ ኖሮ ሚሊየንስ ሀሴት ኖሮ ድሃ አለ። የማትጠቀም ከሆነ ድሃ ነው የምትባለው። አጠቀሙን የማታውቅ ከሆነ ድሃ ነው የምትባለው። ለውሳኔያችን ተገዢ ዲሲፕሊን ሆነ ከሰራን ለወሰነው ነገር ማግኘት እንደምንችልና ምንም ነገር እንደማይከለክለን ያየንበትና ከሚያስተምረን ከቴስቲሞኒ ከተፈጥሮ ከተሳኩላችሁ ሰዎችና ከተለያዩ ፓራዳይም ያየንበት አጋጣሚ ነበረ። ምርጥ ጊዜ ነበረን። እንግዲህ ቆይታችን በዚህ ያበቃል። ቀጣይ ደግሞ በጣም ቆንጆ ርዕስ ይዤላችሁ እመጣለሁ። መልካም ጊዜ፣ ሰናይ ጊዜ። ቻው። ቴንክ ዩ ሶ ማች። አመሰግናለሁ።